አስራተ ካሳም የነበሩበት ማለት ነው። ልዑል አስፋወሰን አስራተ ካሳ፣ አቶ ደረጀ ካሳውን፣ አቶ ፈቃደ ማንደፍሮ፣ አቶ መስፍን ከዳርምሽታት፣ አቶ ሸዋ ሙላቱ ሸዋ አይደል ልዑል ሰገድም ነበር አለ ተወሰነ ጊዜ ልዑል ሰገድ እና ሸዋንዳኝ ሙሉ ማን ነው ሙላቱ አሻፍ ሙርጌ የሚኖር እነዚህ ነበሩ። በመጀመሪያ የራሳቸውን ሩጫ የራሳቸውን ትግል አድርገው ደግሞ ይሄኛው ኮሚቴ ደግሞ ከነሱ ተከትሎ ነው ትልቁን ስራ የሰራውና እነሱን በዚሁ ለማስታወስ ነው። እግዚአብሔር ይስጥልኝ። እንደው ምናልባት በእውነት መላከማዊ መዘርዘር ጀመሩ፣ ዘርዝረን አንጨርሰውም። አሁን እዚህ የምታዩቸው አብይ ኮሚቴ አባላት አለን አይደለም? በእያንዳንዱ ኃላፊ ስር ብዙ ወንድሞች እህቶች አሉ። ለምሳሌ በድርድር ኮሚቴው ስር በጣም ጠንካራ ወንድም አለን፣ አቶ ብሩክ ይባላል። አቶ ብሩክ በጣም ጠንክሮ ከሰዎቹ ጋር እየተገናኘ ስራውን ሁሉ ትቶ አይተኛም ወንድማችን በጣም እና ያ ሁሉ አልፎ ደግሞ ብር ሲረዳን ነበር፣ እንዳያቸው ሲያስፈታን ነበርና እሱም አለ። በቴክኒክ ኮሚቴውም አጨብጭቡለት በእውነት። በቴክኒክ ኮሚቴውም ኢንጂነር ሽመልስ፣ ኢንጂነር ያሬድ፣ ዶክተር ያሬድ ሌሎችም አሉ። በዛም በኩል በሂሳብ ክፍሉም በኩል አሉ ሰዎች፣ በሚዲያውም አሉ። በሀብት አሰባሳቢ ክፍሉም በኩል በጣም ቅድም የጠቀሳቸውም ያልጠቀሳቸውም ወንድሞች አሉ። እንደው በአባልነት ያሉ ማለት ነው በኮሚቴ። ነገር ግን እዚህ እኮ ብዙ እህቶች ወንድሞች ነው የሰነበቱት። እንደው መላከማዊ እኔንም ፈተና ውስጥ ከተቱኝ። ስንቱን ልጥቀሰው እዚህ? እውነቴን ነው ወዘተርፈ። እውነት ነው። እንደው አንድ ሁለት ብለን መጥቀስ አንችልም። እግዚአብሔር ያውቃቸዋል የደከማችሁትን። በጣም በእውነት ነው ያልጠበቅኩት ትጋት ነው ያየሁትና ሁላችሁንም እኔ ከሌ አልልም። እዚህ ያላችሁ በትራንስፖርት በኩል በጋርድ በኩል እና አሌክስ ቀጥ ብሎ እንደውም እሱን ለገብ ወንድም ነው። በዚህ በካሜራውም አለ በጋርዱም በኩል አለ። ብዙዎቻችሁ በእውነት ሁላችንም እግዚአብሔር በረከቱን ይስጠን። እንዳልኳችሁ ነው እኔ ስለማልችል የተወሰኑ ወንድሞች እህቶች ቅር ብሏቸዋል አሉ። ያን ጉባኤ ባረግን ጊዜ እኔ ስለማልችልበት ነው፣ ልምዱም ስለሌለኝ ነው። በእውነት እንዳልኳችሁ ነው የአገልግሎት ህይወት አዲስ አይደለም፣ ግን የመመሰጋገን አገልግሎት አላለፍኩበትም። ነገር ግን በያን ይዤ ነውና ያላመሰገናችሁ ሁላችሁም ይቅር እንድትሉን እዚህም ያላችሁ ቤትም ያላችሁ ማለት ነው በሙሉ እግዚአብሔር ይስጥልን። እያጎረሳችሁ እያጠጣችሁ ያቆያችሁን በሙሉ እግዚአብሔር ይስጥልን ላለሁኝ። እሺ አመሰግናለሁ። እውነት ነው ምስጋና ከተጀመረ ከሚደሰተው የሚቀየመው ነው የሚበዛው። አዎ ለምን ድፍን የአውሮፓ ህዝብ ነው እዚህ ላይ የተሳተፈው ማለት ይቻላል። የደወሉ ይመሰገናሉ፣ ያዩ ይመሰገናሉ፣ ያዋጡ ይመሰገናሉ እና ፈረንጆችም ይመሰገናሉ። በቀደም እዚህ አመተን የሆኑ ፈረንጆች ስናመሰግን አይታችኋል። እቃ የሚያከራዩ እዚህ ካሜራ ምናምን ማንኪ ሬንትስ የሚባል እና ያው እዚህ መታችሁ የታሰራችሁ በሙሉ እግዚአብሔር ይስጥልን ከልብና አመሰግናለን። እስረኞችን ያስፈታችሁ ኮሚቴዎች፣ የፕሮዳክሽን ክሩ አባላት፣ የምግብ መስተንግዶ አባላት፣ ጽዳትና ምግብ ላይ የነበራችሁ፣ ኮል ሴንተር፣ ትራንስፖርት፣ ማርኬቲንግ፣ ማንኪ ሬንትስ፣ ስልክ ክፍል፣ ሊቀ ዲያቆናት እና የመጡ እንግዶች ላይክ ቀዳሜ ጸጋ ዮሐንስ፣ አባ ቴዎድሮስ፣ መጋቢ አዲስ እሸቱና በአጠቃላይ አካባቢው እዚህ መተው እቃ የነኩ ወጣቶች በሙሉ ከካሜራ ጀርባ እንቅልፋቸው እንደዚህ ተቀጭተው እየተኙ ያገለገሉት በሙሉ ምንጣፍ ያነጠፉ ሁሉን ማለት እግዚአብሔር ነው እንጂ የሚያውቀው እኛ እናውቀው ማን ምን እንዳደረገ። አንድ ሰው ሁሉንም ሊያውቅ አይችልም አይደል? እግዚአብሔር ግን ያውቀዋል። ስለዚህ ለዛ ነው እኔም በፕሮፌሰር ሐሳብ እስማማለሁ። ማለት ሲመሰገን አንድ ሰው ይረሳል መጨረሻ ላይ እና ሆን ተብሎ ይመስላል መጨረሻ ላይ ደግሞ አይደል እኔን ይረሳኛል እንደዛ ተንከባልዬ ይላል ያ ሰው። ስለዚህ እግዚአብሔር ሁላችንንም በቸርነቱ ይሄን ነው የምንለው። ውጤት ልናሳያችሁ ነው። የአይፎን ጣል ይወጣ ነው። ዝግጁ ናችሁ? አይፎን 70 ፕሮ ማክስ ልትወስዱ ያልቆረጣችሁና የቆረጣችሁ እሺ። አሁን ውጤቱ ምንድነው? 30 ሰከንድ ይፈጃል ሲሽከረከር። የሁሉም ሰው ስም እዛው ውስጥ ገብቷል።
ከሁሉም ከጎፈንድሚ ከባንክ ከፔፓል የተወሰዱት በሙሉ እዛው አስገብቷ ተሽከርክሮ 30 ሰከንድ ቆይቶ ራሱ ነው የሚያወጣው። ሞክረነዋል፣ ቴስት አድርገነዋል። እንግዲህ ይሄኒ ዝግጁ ከሆንክ ማስጀመር ብቻ ነው። ራሱ ይታያል። አዎ ሲስተሙ ላይ ይታያል። ስትጀምር ንገረኝ። እሺ እኔ ሊጀምር ነው። እንደምታዩት ይሄ ጥቅጥቅ ያለው የሰው ስም ነው። ይሄ ድቅቅ ያለው ማለት ነው። ኦኬ ስልክ ክፈቱና ዩቲዩብ ይታያል። እዚህ ጋር አባቶች ተሽከርክሮ የሚወጣው የሰው ስም ነው። እሸቱ መለሰ የሚል ከወጣ በምንም ተአምር አጭበርብረን አይደለም። እሺ ወቁልን። በምንም ተአምር ሞክሩት ከፈለጋችሁ። ይሄ ዓለም አቀፍ ሲስተም ነው። ማንም ሰው ስም ሰጥቶ ማውጣት ይችላል በዚህ እና አደራችሁን አይፎኔን ሊያዛት እንዴ እንደው እዛ በሩ ጋር ልሁን እንዴ ጣው ሲወጣ። እሺ የኔ እንጀምር። እሺ ጀምሯል መሽከርከር 30 ሰከንድ ነው የሚፈጅበት። ተሽከርክሮ የአንድ ሰው ስም ያወጣል። ጀምሯል። የኔ እየዞረ ነው። ቆሟል። እኛ ጋር ያቆመ ስልክ ላይ ይሽከረከራል። ኦኬ ማውጣ ማን ወጣ? እንደው የሚያሳማ ነገር እንዳይሆን ብቻ በመድኃኒዓለም እንዴ በስመ አብ ዋው በጣም የሚገርም ነው። እንግዲህ ብዙ ሰው በአባ ቴዎድሮስ ስም ቆርጧል ማለት ነው። ባይሆንም አንድም ቢቆረጥ እድል ከሆነ እድል ነው። ይሄን ሲስተም ማንም ሰው ቼክ ማድረግ ይችላል። የገቡትን ስም ዝርዝሮች ታሳይናለ ሲስተሙ ላይ። እኔ እስቲ የሁሉም ስም መግባቱን እናሳያችሁ። ምናልባት እዚሁ አዳራሽ ላለ ሰው ሲደርሰው አንዳንድ ሰው ለማንም ቃል አልገቡም። እኛ አልሰማንም። አባ ቴዎድሮስ ይገርማል። ገዳም ይዤ መግባት አልችልም ግን ሲሉ ሰምቻለሁ። እኔ ገዳም ይዤ መግባት አልችልም ግን ነው የሆነ ስልኩ ካሜራው ለተሰበረበት ሰው ሰጣለሁ ምናምን ሲሉ ሰምቻለሁ ቅድም። እስቲ ሊስቱን አሳየን። ይገርም ነው በጣም። አገኘው እንደምናየው ነው። ይሄ ሲስተሙ ነው። ስለዚህ የስንት ሰዎች ስም ነው የገባው? 200 በላይ ስሞች ገብተዋል። አያዘው እዚህ ጋር 204 ስሞች ገብተዋል። ወደ ላይ ያረክ አሳየን። አሁን ከ29 ውጭ ያሉትን በቀይ እያበራ ኤክስክሉድ እያደረገ ሲስተሙ ያስወጣቸዋል። መጨረሻቸው 29 የሆኑትን ብቻ ኢሊጂብል እያለ ብቁ ናቸው እያለ ሲስተሙ እንዴት እንደሚሰራ ነው የሚያሳየው። እንግዲህ ይሄ ነው ተሽከርክሮ 29 አባ ቴዎድሮስ ብሎ የወጣው ማለት ነው። እግዚአብሔር ያክብርልን፣ ከልብ እናመሰግናለን። የመጀመሪያውን ዕጣ እንግዲህ ሽልማቱን የሚያበረክቱልንን ሰው ፕሮፌሰር ይጋብዙልናል። ማን ይሆናል? ሰኒ ነይ ሰናይት እዚህ ሆኝና ለመላከም በዛ ጋር ሆኜ ለመላከማዊ ትሰጫለሽ፣ መላከማዊ ይሰጣሉ። አይ በፍጹም እንዴ ባሉ እግዚአብሔር አይ ያች ምን
እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር እልል ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። ብዙ የተለየ ስሜት እግዚአብሔር በሚያውቀው አልተሰማኝም። ለምንድን ነው ያልተሰማኝ? ብዙ ምክንያት ስለነበረኝ። እማሏሻው አንድ ነገር አይምሮዬ ውስጥ የዛሬ አመት ያው የብፁዕ አባታችን አቡነ ኤርሚያስ ጉባኤ ቤት ነው የነበርኩትና ፍልሰታ ሱባኤ ይዘን ልክ እንደ የዛሬ ቀን ማለት ነው በሰባት የገዳሙ አስተዳደር ጠራኝና ጸሎተ ማርያም አድርሰው አንድ የቤት ስራ ሰጡኝ ማለት ነው። ከዛ ያው የብፁዕ አባታችንን ተልእኮ ጨርሼ እመጣለሁ ብዬ ቃል ገባው። ትንሽ ያው ጦርነት ያለው ሁኔታ እዛ ተረጋግቶ ማገልገልም ለመላላክም አመቺ አልነበረምና ከአብይ ጾም ወዲህ በተለይ ወደ ደብረ ሊባኖስ ጉባኤ ቤት የንታ ዮናስ ጋራ እንደው ዝም ብሎ መጻሕፍተ ሊቃውንት እየሰማው ቆየው ማለት ነው። ከዛ ፕሮፌሰርን እዛ ተገናኘን። ይሄ ፕሮሰስ ተጀመረ እና ቀጣይ አንድ የቤት ስራ ደግሞ ከሌላ ገዳም ተሰጠኝ። አሁን ወደዛ አካባቢ ከምትመለስ የጊዜውን ፈተና ከባድ ነው ተብዬ ከአንድ ገዳም ማለት ነው ፈቃድ እግዚአብሔር ይሁን ጸሎት እንያዛልኩ። እንግዲህ የሰባት ቅድም ሰኒ ማን ነው ጳውሎስ ሲናገር ነበር። ይሄ ቀን ለኔ የሱባኤ ግማሽ ነውና ብቻዬን ሙሉ ሱባኤ ጸሎት ይዛለሁ። ሌላን ሰው ግን ጸሎት አድርግልኝ ካልኩ በግማሽ ሱባኤ መልስ የማገኝበት ነውና ማሏሻው ቅድም እጣው ሲወጣ ማለት ነው አንድ ጥያቄ ውስጤ ነበር እና መቼም ከዚህ ሁሉ ሺህ መካከል ለኔ አይወጣም። ያው የኔ ስም እንዳለ አውቃለሁ። ከወጣ ግን ይሄ ነገር እንደዚህ ነው የሚሆነው ብዬ በራሴ ማለት በጣም ሬር ከሆነው ማለት ነው እግዚአብሔር የሚያውቀውና አምኖ ለመቀበል በጣም ነው የተቸገርኩትና አሁን የሚመስለኝ ምንድነው ይሁን በኋላ ምነቃና ያየሁት ነገር ህልምን እንደሚሆን ነው የማስበውና ይሄን ነገር ያው አንድ ቦታ እንደማኖረው ተስፋ አደርጋለሁ። በትክክል ጊዜ ወስዶ ለሚጠቀምበት አካል እሰጣለሁ። ግን እኔ ሌላ መልስ ግን ያገኘሁበት ነው። ያው ጊዜው ሲደርስ ይሄንን አሳስባለሁ። ምክንያቱም በቃ ብዬ ነበረ። ደግሞ በእኛ ቤተክርስቲያን ትምህርት ያው እጣ ትልቅ ቦታ ነው ያለው። ፈቃድ እግዚአብሔር ከሚታወቅባቸው መንገዶች መካከል አንዱ ነውና አምና አንድ መልስ ያገኘሁበት ቀን ነው። ዘንድሮ ደግሞ በትክክል እግዚአብሔር በአደባባይ አንድ ጥያቄ እንደመለሰልኝ በቃ እንደማይሆን አምኜ ማለት ነገሩን በቃ ቢያንስ ከ100% 90% አይሆንም ብዬ የዘጋሁት ሀሳብ ነበረኝ። ግን ከጥያቄዎቼ መካከል ቀጣይ ከምሰራው ስራ መካከል ምን ልበል እግዚአብሔር በሚያውቀው 90% አይደለም 99% ልበል እንዳይሆንም ያልኩት 1% ነው። ግን ከዛ ሁሉ ውስጥ ደግሞ ይሄ ከሆነ ምናልባት እቺ 1% የሰጠሁት ጉዳይ ሊሆን ይሆናል ብዬ እግዚአብሔርን የጠየቅኩበት ነውና ያው ምክንያት ነው ብዬ አልፌዋለሁ። ጊዜው ሲደርስ ያው ይገለጣል። ይሄ በዚህ ሁሉ ውስጥ የተባበራችሁ ደክማችሁ እኛ እንኳን በ64 ቻሌንጅ ነው ልንጨርስ የነበረው። እሺ ሲመጣ ሲያወርደው አይደረስበትም አልኩ። እኔ 64ቱ ጥሩ ሄዶልን ነበር። ኋላ ግን በማናሰው መልኩ እግዚአብሔር ብዙ ስራ ይሰራል ባንድም በሌላም መልኩና እግዚአብሔር በሚያውቀው ምንም በተለየ መልኩ ብዙም ለእንደዚህ አይነት ነገር ስሜትም ደስታም የለኝም። ይሄ ሀቅ ለማድረግ ነው እንጂ አሁን አባ ሆኜ በጣም ኤግዛይትድ ባለመሆኔ መቼ ምናምን ብዬ አይደለም። ለማንም ሳልደልል ውስጤንም ውጪንም የሚያውቀው እግዚአብሔር አለ። እምብዛም ነኝ እንደ አዲስ መነኩሴ ደግሞ ብታዩት እኔ ቦታ ላይ ብትሆኑ ማለት ነው ብዙ ነገር ብዙ ስሜት አይሰጣችሁም
እና በዛም አይደለሁም ግን የሆነ መልስ ያገኘውበት ስለሆነ እግዚአብሔርን አመሰግነዋለሁ። የተደሰትኩት በእግዚአብሔር መልስ ነው ማለት ነው። እንኳን ደስ አለዎት አባ። እግዚአብሔር አዳምን ፈጠረ፣ ከዛ ሔዋንን አመጣለት። ምንም ትእዛዝ ሰጠው። ብዙ ተባዙ ነው አይደለም? ከዚህ ትእዛዝ ውጭ የሆነ ሰው የለም። አባም ቢሆኑ ያ ትእዛዝ ተቀብለው አግብተዋል፣ ሚስት አግብተዋል። ሚስታቸው ቆባቸው ነች። እንደምታውቁት በቅርብ ነው እንግዲህ ያገቡት። በቅርብ ሲያገባ ሰው ደግሞ ምን ይባላል? ሃኒሙን ነው አይደል የሚባለው? ሃኒሙን አይደለም? ከቆባቸው ጋር ሃኒሙን ተመስጦ ለብቻቸው ተቀምጠው መቆያቸው ጊዜ ነው። ግን ልጆቼ ጥሪ ካረጉልኝ በእውነት አባታችን እንዳሉት ነው። አንድ ቦታ ደብረ ሊባኖስ ነው፣ ግልጽ ነው፣ የተገናኘ ነው። እንደው እንዲህ ነገር አለ ባኮ ስላቸው እሺ ነው ያሉት። እኔ እየፈራሁ ነው የጠየቅኳቸው እና በእውነት ልጆቼም ብለው ከሞቀ ህይወታቸው ገና ብዙ የሚያመላልሱበት ጊዜያቸውን ትተው ወደኛ መጥተው ስላገለገሉ እንደው በእውነት ጥሩ እግዚአብሔር በሚያውቀው መልስ አሉ እንጂ ለኛም መልስ ነው። በቅንነት አገልግሎትን መቀበል ላባ ይሄ ብዙ እኮ ነገር ሆኖ አይደለም አይደል እንዴ? እያንዳንዳችን ዝም ብለን የምንይዘው የምንጥለው የምናነሳው ነገር ነው። ግን ለኛ ጥሩ ሲምቦሊክ የሆነ ነገር ስለሆነ አባታችን እንኳን ደስ አለዎት። እኛም ልጆቹ እንግዲህ በሶ ተባርከናል። ህይወቶን ቀጣይ ህይወቶን እንግዲህ መላከማዊም ቅድም እንዳሉት ማን ያውቃል ጋባዥ ሊሆኑ ይችል ይሆናል ወደፊት እና እግዚአብሔር ይመስገን። እንኳን ደስ አለዎት አባታችን። እሺ የመጨረሻው ሰዓት ላይ ደርሰናል። አሁን ውጤት ኦሬዲ ታይቶ በትክክል የተለያዩ ጥያቄዎች ካሉም እናያለን ብለን በሰጠነው 30 ደቂቃም የደወሉልን ሰዎች ነበሩ። እነሱን ማስተናግደን ጨርሰናል። ስለዚህ እንደው እኛ ምን ሰራው ዶክመንተሪ ያን ያህል ቁም ነገር እንኳን ባይሆን ያን ያህል ለውጥ ባያመጣም ለደብራቸው ባላቸው ፍቅር ግን ከ31 በላይ ደብሮች ወይም ግለሰቦች በደብራቸው ስም ይሄንን ውድድር አድርገዋል። የመጨረሻው ውድድር ያለቀው በ62000 ዩሮ በመድኃኔዓለም ጄኔቫ ቤተክርስቲያን አሸናፊነት ነው። የጄኔቫ መድኃኔዓለሞች እንኳን ደስ ያላችሁ። የተደረገው ርብርብ እጅግ በጣም የሚያስቀና ነው። ከመድረክ ጀርባ የነበረው ጭንቀት መድኃኔዓለሞች የነበራቸው በየሰከንዱ የነበራቸው ጭንቀትና መናበብ እጅግ በጣም የሚያስደንቅ ነው። እዚህ ቤት ራሱ አደገኛ ስራ መስራት የሚችል ኃይል እንዳለ እኔ ያው ቫይቡን ፊል አድርጌዋለሁ። በየደብሩ ትንሽ ያዋጣ የሚባለው ደብር ራሱ የነበረው መደዋወል፣ የነበረው ጭንቀት፣ የነበረው መናበብ እጅግ በጣም የሚገርም ነው እና አውሮፓን ስናስበው እማንረሳው ትዝታ እጅግ የሚያስደንቅ ህዝብ፣ አቅም ያለው ህዝብ፣ የሚዋደድ ህዝብ አይተናል። አንደኛ የሆነው የፀሐይ ጽድቅ መድኃኔዓለም ጄኔቫ በ62204 ዩሮ፣ ሁለተኛ ላይ ያለው ምስካየ ኅዙናን ፍራንክፈርት መድኃኔዓለም በ61007 ዩሮ፣ ፍራንክፈርት ሐመረ ብርሃን ቅዱስ ገብርኤል በሶስተኛ ደረጃ በ29584 ዩሮ። 3 አድባራት ብቻቸውን ከ150,000 ዩሮ በላይ በመስጠት ይሄን ገዳም እጅግ ትልቅ አሻራቸውን አኑረዋል። ስለዚህ ገዳሙ ላይ በታሪክ ሲታወሱ የሚኖሩ 11 አድባራትን በድጋሚ ጠራለሁ። አራተኛ ላይ ዳርምሽታት ቅዱስ ሚካኤል ደብረ ምህረት ቅዱስ ሚካኤሎች ከፍ አድርግልኝ ሄኔ ኦኬ ይመጣል ቀስ ይያለ ዳርምሽታት ደብረ ምህረት ቅዱስ ሚካኤሎች በአራተኛ ደረጃ። አሁን ይሄ ቻሌንጅ የተጀመረው የዛሬ 3 ቀን ነው። ከዛ በፊት እጅግ ብዙ ድጋፍ አድርጋችኋል። በዛ ላይ በላለጥ ይችላል ድጋፉ ከዚህ የተለየ ቁጥር ሊኖረው ይችላል። እሱን እረዳለሁ እኔ በዚህ 3 ቀን ነው አሁን ይሄንን ነገር ያየ ነው። ዳርምሽታት ሚካኤሎችም በሌላቸው አቅም ችግር ላይ እንደሆኑ እየነገሩን ከ16000 ዩሮ በላይ ለዚህ ገዳም ተቆርሰዋል። ክሮንበርግ ደብረ ኃይል ቅዱስ ዑራኤሎች በ14000 ዩሮ፣ ካርልስሩፍ ምዕራፈ ቅዱሳን ተክለ ሃይማኖቶች በ11000 ዩሮ። ያው ዝርዝሩን እየተወኩት ነው ብሩን።
ሰይፍ አጥራ ማርያም ጎንደር ደቡብ ጎንደር ያለ ቤተክርስቲያን ነው። ይሄን ቤተክርስቲያን ዶንኪቲው ላይ ተመዝግቦ ወረፋውን ጠብቆ እንደሚስተናገድ አምናለሁ። ምክንያቱም ኢትዮጵያ ውስጥ ስለሆነ ጥንታዊና ከ100 ዓመት በላይ የሆናቸው አብያተ ክርስቲያናትን ደግሞ እኛ ለመስራት እጅግ በጣም ፍላጎት ስላለን ወረፋ ቢኖርም በጣም ሄደን እግዚአብሔር ቢፈቅድልና ብናየው ደስ ይለኛል። ጥቂት ግለሰቦች ናቸው 11561 ዩሮ አዋጥተው ደብሩ እንዲጠራና እንደዚህ እንዲሰማን አድርገውናል። እነዚህ ሰዎችም በጣም ስፔሻል ምስጋና እንስጣቸው። ሂውስተን መድኃኔዓለም ከአሜሪካ ለነዚህም ሰዎች እኔ ስፔሻል ምስጋና እንድሰጡልኝ ይፈልጋለሁ። ለምን እኔ በግል ደውዬ ነው ተሳተፉ ያልኳቸው። ተሳተፉ እስቲ እንዲህ አይነት ቻሌንጅ አለ እኛ ጋር ተመዝግበዋል ለመጽደቅ በገጠር የምንሰራውን ፕሮጀክት እዚህ ያሉ ሰዎች በተለይ ወይዘሮ ቅድስት አክሊሉ በጣም በቃ በሚገርም ትህትና በሚገርም ፍቅር ለመንገዱ ግንባታ በተለይ ክረምት ሲመጣ በጣም ትልቅ እገዛ አድርጋልን። ያው እኛ ሁኔታዎች በጣም መንገድ መስራት እጅግ በጣም ከባድና ውስብስብ ነገር ነው ከምታስቡት በላይ አንዱ ሲሟላ አንዱ እየጎደለ ነው የዘገየብን እንጂ ከፍተኛ የሆነ እገዛ የምታደርግልን እህታችን አለች። እሷ ጋር ደውዬ ወደ 10566 ዩሮ ነው በአጭር ጊዜ ሞቢላይዝ ያደረጉት። ሲያዩት ግን አሉ ደወሉና በቃ አይ ጀርመኖቹን እንኳን አንችላቸውም አሉ። በቃ አንደኛ ዶላሯ ፉት ተደርጋ ዩሮ ስትሄድ ነው የሚያረጋታሉ ወደ ዩሮ ስትቀየር። ሁለተኛ ስናያቸው በቃ ቆርጠው ተነስተዋል እና መወዳደሩ እንደው እየከበደን ነው ያሉ ታገሉ ያቅማቸውን። መጨረሻ ላይ ግን በ10000 ዩሮ ኢኦቲሲ ቅዱስ ሚካኤል ኮለኞች በ4000 ዩሮ 10000 ልከው ወይዘሮ መሰረት 10000 ዩሮ ትራንስፈር አድርገው ነበር። ሊገባላቸው አልቻለም። በቃ ታግለው በኋላ በባንክ አስገቡት እና በ4000 ዩሮ በ9ኛ ደረጃ ተቀምጠዋል። ከዛ ደግሞ ያው ሌሎቹም እንግዲህ 31 ደብር ነው ያልኳችሁ ማመስገን ስላለብን ፈጠን አደርጋለሁ። ሃኖቨር ደብረ ያሬድ ቅዱስ ጊዮርጊስ ደብረ ይድራስ ቅዱስ ጊዮርጊስ ይመስለኛል 3800 ዩሮ። ደብረ ምጥማቅ ማርያም ከፓሪስ በነ ኮኪና በጓደኞቹ የደወሉ አይዟችሁ እያሉ ብዙ ቻሌንጅ ተሳትፈው 2542 ዩሮ በደብራቸው ስም አበርክተው ስማቸው እንዲጠራ አድርገዋል። ኢኦቲሲ ስቶክሆልም ምዕራፈ ቅዱሳን አቡነ ተክለ ሃይማኖቶች በ2330 ዩሮ። ገብረ መንፈስ ቅዱሶችም እንደዚሁ በ1510 ዩሮ የዱዝንዶርፍ ገብረ መንፈስ ቅዱስ አቡዬ። ኢኦቲሲ ዳላስ ደብረ ምሕረት ሴንት ሚካኤል ካቴድራል ዛሬ በቅርቡ ነው ወደ ቻሌንጁ የተቀላቀሉት ይመስለኛል በ1038 ዩሮ። አንቀጸ ምሕረት ባታ ለማርያም ቻርሎቴ በአንድ ግለሰብ ይመስለኛል ተሳትፎ ያደረጉት 1000 ዩሮ በማምጣት እንግዲህ አቅማቸውን ደብራቸውን አስጠርተዋል። አያችሁ ወደ 31 አብያተ ክርስቲያናት እዚህ ገዳም ላይ ከመላው ዓለም ከአሜሪካ ከካናዳ ከአውሮፓ እንዲሁም የኢትዮጵያ ደብር ጭምር ተሳትፈዋል። ይሄ ትልቅ የአንድነት ጅማሮ ነው። ይሄን ካጸናልን እግዚአብሔር ነገ ሽልማት ቢኖረውም ባይኖረውም ሁሉም ደብር እንደዚህ ቢሳተፍ አስቡት በየወሩ በየሁለት ወሩ ስንት ተአምር መስራት እንደሚቻል እና በመላው ዓለም ሆነው ይሄን ለተሳተፉ በሙሉ እግዚአብሔር ያክብርል። መስመር ላይ የአሸናፊው ቤተክርስቲያን አባ ኃይለ ጊዮርጊስ መላከ ገነት መስመር ላይ ስላሉ እሳቸውን እንኳን ደስ ያለዎትን በላቸው። ሄሎ ጤና ይስጥልን። ጤና ይስጥልን። እንደምን አመሻችሁ? እግዚአብሔር ይመስገን። መላከ ገነት እንደምን አመሹ? እግዚአብሔር ይመስገን። ክብር ምስጋና ይግባው። ላይቭ እየተከታተላችሁ ነው አይደል? ይሄው እንግዲህ ከጊዜያዊ ስቱዲዮአችን ከአይቲ ባለሙያዎች ጋር ሆኜ እየተከታተልን ያለ ነው። የሚገርም ነው። እርሶ እኮ በጣም እኮ አርሰዋልም ተዋግተዋልም ያላረጉት ነገር የለም። እንግዲህ ፈቃደ እግዚአብሔር ነው ሁሉ። እንግዲህ መቼስ በዚህ አጋጣሚ በእውነት ይህንን ፕሮግራም ከብፁዕ አባታችን ጀምሮ በሀገረ ስብከቱ እንደየማዕረጋቸው በኮሚቴነት በተለያየ አገልግሎት ሲሳተፉ የነበሩ ሁሉንም ማመስገን እንፈልጋለን። ዓላማው ትልቅ ዓላማ ነው። ጉዳዩ ያው ገዳም በአውሮፓ እንደተባለው የራስ የሆነ ገዳም እንዲኖር ነው እና በዚህ ላይ በጉልበትም በገንዘብም በእውቀትም ሲሳተፉ የነበሩትን ሁሉ እንዲሁም ያንተ ክሩ ካንተ ጋር የመጡትን እህት ወንድሞችን በተጨማሪም ደግሞ የምናከብራቸው የምንወዳቸው መጋቢ አዲስ አባ ቴዎድሮስ ዘማሪ ሊቀ ዲያቆናት እንዲሁም ቀዳሚ ጸጋ እንዲሁም ሊቀ ዲያቆን ጎርፉ ሌሎችንም በስም ያልጠቀሱ
ማመስገን እንፈልጋለን። እንደ አውሮፓ ነዋሪነታችን እንግዲህ የአሸናፊነት ንግግር አይደለም፣ በእውነት እግዚአብሔር የሚመሰገንበት ነው። የነበረው ሰዓት እግዚአብሔርን የምናመሰግንበት ነው። ለቀና ጉዳይ ነው ሁላችሁም ስንተባበር የነበረውና በዚህ አጋጣሚ በስዊዘርላንድ ያሉ የመንፈስ ቅዱስ ልጆችን ሁሉንም ለሊቱ ሙሉ ቁጭ ብለው አሁንም እየሰሙ ያሉ ሁሉም ሲጨነቁ የነበሩትን ሁሉ ለነገይቱ በስዊዝ ለምትገኘው ቤተክርስቲያን አንድ የተሻለ ነገር ለመስራት እንደምታውቁት እኛ ገና እዚህ ውድ ሀገር ስለሆነ ቤተክርስቲያን የለንም። ብዙ አገልግሎቶች አሉንና ለዛ ሁሉ የሚሆን ስራ ለመስራት በየቦታው በኮሚቴ ተዋቅረው እየተንቀሳቀስን ነውና ለዛ ግብአት የሚሆን እንግዲህ እንደመነሻ ይሄንን የተጀመረውን ቻሌንጅ በዚህ መልኩ እንድናጠናቀቅ ላበቃን በመጀመሪያ እግዚአብሔርን እናታችን ቅድስት ቅዱሳን ድንግል ማርያምን እንዲሁም ደግሞ በዚህ የተሳተፉትንም ሁሉ አብሮኝም በቴክኒክ ላለፉት 2-3 ቀናት አብረው ሲደክሙ የነበሩ ወይዘሮ ብርሃን ሊቀ ዲያቆናት ሰለሞን ቃሉ እንዲሁም ሌሎችንም በገንዘብ ሲራዱ የነበሩትን በሀሳብ ሲጨነቁ የነበሩትን ይህም ከተሰማ ሰዓት ጀምሮ እንባቸውን ሲገልጹ የነበሩትን በሙሉ ማመስገን እፈልጋለሁ። እንግዲህ ለበጎ ሀሳብ ነው። በዚህ አጋጣሚ መላከመዊንም እንኳን ደስ አለዎት ማለት እፈልጋለሁ። እንደ እርሶ በትልቁ በዚህም ጉዳይ አብረን ለገዳሙ የተሻለ ነገር ለማድረግ ከልጆቹት ጋራ አብረን ብንንቀሳቀስም እናንተ ደግሞ በአስተናጋጅነት እዛ በብዙ ስትደግሙ የነበራችሁ ናችሁና ይህንን ፕሮግራም በተሳካ መልኩ የምስኪያ ዙናን መድኃኔዓለም ፍራንክፈርት የእርሶና አብሮት ያሉ የሰበካ ጉባኤ ምዕመናን በሙሉ በጥሩ ሁኔታ ስለተወጣችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ትልቅ ነገር ነው። እንግዲህ በአጠቃላይ እኛም ወደፊት በመላው ዓለም ያላችሁ ይህን ፕሮግራም የምትሰሙ ሁሉ ነገም እንግዲህ ዛሬ ለተጠየቅነው መቼስ የሚቻለውን የአቅማችንን ባለፈው ከነበረው ጋር አብሮ ከ100,000 በላይ ነው የምንችለውን አስተዋጽኦ ያደረግነው። እንዲሁም ወደፊትም እኛም ደግሞ እንዲያው ድረሱልን ብለን በምንጠይቀው እገዛችሁና እርዳታችሁ በጸሎትም በምትችሉት ሁሉ እንድትደርሱልን እንዲያው በመድኃኔዓለም ስም አደራ ማለት እፈልጋለሁ። በዚሁ አጋጣሚ ባለቀ ሰዓት መቼስ ከባድ ነው። አሁን ቅጽረ ቤተክርስቲያን ደጅ ላይ ነው ያለነው። ላፕቶፖቻችንን ዘርግተን በየከተማም ያሉት እንደዚሁ የተራዱ ይህንን ጉዳይ እዚህ ዛሬ ይህንን ንግግር እንዳደርግ የመጨረሻውን ሰዓት በጭንቀት አብሮ የተሳተፉትን ወንድሞችን እግረ መንገድ ብጠቅስ ደስ ይለኛል። ከጄኔቫ ሉሊት ታፈሰ 100 ፍራንክ ወይኔ ሌሎችን ስለጠቀስኩ እነዚህን ሳልጠቅስ ባልፍ ትንሽ እንዳይከብደኝ ነው። ፍሬወኔ 200 ፍራንክ፣ ንፈ ገብርኤል 100፣ ባዩሽ 50፣ ወልደ ገብርኤል 50፣ ሃይማኖት 50፣ ከሎዛን ሰናይትና ሳለ 1500፣ መሰረትና ሱራፌል 1000 ሰጥቷል። አሁን ደግሞ 500፣ ልዩ 50፣ ጸዳለ 100፣ ታሚ 500፣ ከዙሪክም እንደዚሁ በብዙ የተራዱ አሉ። በቃሉ 100፣ ሀናና ዳንኤል 200፣ ትዕግስት ማሾ 200፣ ሰላም በሽታ 500፣ ቅድስት 100፣ አስራተ ማርያም 50፣ ወለተ ማርያም 50፣ ኤልሳ 50፣ ትዕግስት 200፣ ወለተ ህይወት 100፣ ሰላም 50፣ ሰይፈ 50። በአጠቃላይ እንግዲህ በዚህ የተራዱ ከበርንም እንዲሁ ለቲናስ 500፣ አስካለ ማርያም 600፣ ኢየሱስ 2000። በጣም እንግዲህ በየሰዓቱ ያለውን ነገር እያዩ ሲጨምሩ የነበሩ ነው። ጌቱ 50፣ ንጹህ ወርቅ 50፣ 500፣ ባቤ 500፣ ለቲና 350፣ እምነት 300። እንዲሁም ደግሞ ከተለያየ አቅጣጫ ከፍሪቡርግም አዜብ ፍስሐ 50፣ ሙሉ ተመቸው 50፣ ሮማን 100፣ ሃይማኖት 50፣ የዓለም ስም 100፣ ሩታ ዮናታን 50፣ አማሴን አሜን 50፣ ዜድና ዳንኤል 200፣ ዲያቆን ኤርሚያስ እና ዮናስ 50። ከጄኔቫ ደግሞ እንግዲህ ቅድም ገልጬዋለሁ። ሌሎችም እንዲሁ የተሳተፉ በጣም በብዙ የተራዱ አሉ። እነዚህን እንግዲህ በቀደም ትላንትና ያልገለጽኳቸውን ነው። በራሳችን ዩቲዩብ እንግዲህ ያንን ዩቲዩብ ከዚህ ሲተላለፍ የነበረውን ቆርጠን ወደፊትም ገዳሙንም በዚሁ መልኩ እንግዲህ ሄደው እንዲጎበኙ ሄደው እንዲያዩ ጸሎት እንዲያደርጉ እንዲሳለሙ እመቤታችንም ገዳም እንደሆነ ቅድም ሰምቻለሁ። እንግዲህ መንገር ፈልጋለሁ። ከ1000 በላይ የሰጡትን እዚህ ስዊዘርላንድ ያሉትን ምዕመናን ስም ዝርዝራቸውን ልክና ያው በቀደም ስትናገሩ እንደነበረው በእነሱ
መቼስ ምንም ማለት አይቻልም። ወልደ ገብርኤል ከጸሎት ከማድረግ በስተቀር ልንለው የምንችለው የለም። እድሜ ከጤና ጋር ከነ ባለቤት ከነ ልጆች ያድልህ። ምስጋናችን አንዱ በጸሎት ሌላው ደግሞ ዶንኪ ቲዩብን ጆይን በማድረግ አባል ሆኖ በመሳተፍ እንግዲህ ስሜታችንና ደስታችንን ምስጋናችንን እንድንገልጽ በመላው ዓለም ለሚገኙ ምእመናን በዚሁ አጋጣሚ ዶንኪ ቲዩብን ጆይን አድርጉ ብዬ ማሳሰብ እፈልጋለሁ። እንግዲህ ስለነበረው ጊዜ ሁሉ በእውነት ከልብ እጅግ ከልብ አመሰግናለሁ። ለምንጠይቃቸው ለምናነሳቸው ሀሳቦች ሁሉ በጎ የሆነ ሀሳባችሁን ስታካፍሉ የነበራችሁ